ልዑሌ ስለ ሄሉና ስለሱ ያለውን ውዝግብ ተናገረ። እንግዲህ የቀረው ነገር የለም፣ ዝርግፍግፍ አድርጎ ነው ሁሉንም ነገር የተናገረው እና ያው ብዙ ሰዎች ይወዛገቡ ነበረ በልዑልና በሄሉ መካከል ምንድን ነው ያለው? ልዑሌ ሄሉ ከወንድ ጋር እንድትቀርብ የማይፈልገው ሄሉን ስለሚያፈቅራት ነው የሚለው ውዝግብ በጣም እየተፈጠረ ነበር። በተለይ በሆነ ሰሞን ላይ አሁን እንኳን ትተውታል። በሆነ ሰሞን ላይማ በፈጣሪ በቃ ይወዳታል ብለው ደምድመው ነበርና ነገር ግን ለዛ ሁሉ መልስ ሰጥቷል። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝት ተረፍ ይበልልኝ። እንግዲህ ልዑሌ ዛሬ ልደቱ ነው። ሄሉ ሻይም ደግሞ ማለት ነው ይኸውላችሁ እንግዲህ ቀበጥ ዘነጥ እያለች ነው በቲክቶኳ ማለት ነው። እንዴት እኮ እንዳማረባት አቤት! ሄሉዬ ለካ ውፍረት እንደዚህ ያምርብሻል። ቶቱ የኔ ቆንጆ የምር በጣም እኮ ነው የምታምሪው፣ ደንቦጭ ቦጭ ብላ ማለት ነው። እና አሁን ደግሞ እንግዲህ ከናቲ ጋር ስለተጣላች በዛ ንዴት ውስጥ ይሄን ውፍረት እንዳታጣው ደግሞ ያውና አንድ ሰሞን ወፈር ብላይቻት ከዛ ያብስራ መጣ እንዳለ ውፍረቷን ሁሉ እኮ ነው ይዞት የሄደ ጉድ። ስለ ሄሉ ማውራት ጀመርኩ አላቆምም እና የልዑሌን ልደት ረሳሁት ቤተሰብ እና ውድ ቤተሰብ ልዑሌ ማለት ነው። ያው ልዑሌን የምትወዱ የምታከብሩ እንኳን ተወለድክ ልዑላችን፣ የኛ ቀብራራ የሄሉ ቀብራራ ነው። የሄሉ ቀብራራ ወንድም ጀግናው በቃሉ የሚቆም የምሬን እኮ ነው። በቃ አንድ ነገር ካመነበት ካላደረገው ወደኋላ የማይል ወንድ እኔ ያየውኝ ልዑሌም ማለት ነው። እና እንግዲህ የሳምሪ ጠንበለል ነበረ በብዛት የምናውቀው ነገር ግን ሳምሪዬ እንግዲህ ተስፋሽን ቁረጭ። ምክንያቱም ልዑሌ የተናገረው ነገር አለ። እኔ እኮ ትዝ ነው ያልሽኛ እንጂ በቃ ልዑሌ ሲናገር ሳምሪዬ ጠንበለል የምትለው ትዝ አለኝ ማለት ነው። እዚህ በኋላ የምን ጠንበለል እና ልዑሌ ማለት ነው እንኳን ተወለድክ፣ መልካም ልደት ይሁንላ፣ ሃፒ በርስዴይ በሉት እናንተም። ከእድሜ ላይ እድሜ ከጤና ላይ ጤና ጨምሮ ጨማምሮ አብዝቶ ጨምሮ ይስጥህ። ሀቀኛ ሰው ነው በነገራችን ላይ ልዑሌ ማለት ነው። እና እንግዲህ ያው ከመጀመሪያውም የጎንደር ልጅ እንደሆነ ያስታውቃል። ቲክቶክ ላይ ብታዩት ሁሉም ነገር በቃ ሁሉ አለባበሱ ምናምን የጎንደር ነው። እና ማይ ጎንደር ያገሬ ልጅ ልዑሌ ጀግናው ቀብራራው እና በዛ ሰዓት በነገራችን ላይ በያብ ስራ ሰዓት ማለት ነው የሚናገራቸው ነገሮች እኔ ከልቡ እንደሆነ እረዳው ነበር። ከምሬ እኮ ነው። እና በዛ ሰዓት በጣም ብዙ ነገሮችን ተብሎ በነገራችን ላይ እውነት ያለው ሰው ማለት ነው እንኳን አይደለም ስድብ ብትመቱት ራሱ ያን ነገር ሳያሳካ የማይቀመጥ ሰው ነው እውነት ያለው ሰው። እና ልዑሌ በሰዓቱ እውነት ስለነበረው ነበረ በዛን ያክል ደረጃ ድርቅ ሲል የነበረው ማለት ነው። እና እውነቱን ማሳየን እንግዲህ እንደዛ ሲያደርግ በሰዓቱ ምንድን ነው የሚለው የነበረ ሰው አንተ መቀኛ ነህ፣ ኧረ መተተኛ ነህ ሁላ ብላችሁታል ወይ? ይቅር ይበላችሁ ፈጣሪ ይቅር ይበላችሁ፣ የምሬን ነው። እና መተተኛ ነው፣ ከሄሉ ጋር ወንድ እንዲቀርብ አይፈልግም፣ ራሱ ስለሚፈልጋት ነው ስለሚፈራት ነው እንጂ ያፈቅራታል እያላችሁ በጣም ብዙ ፈርጃችሁት ነበረ። ነገር ግን በትናንትና ዕለት እንግዲህ መልስ ሰጥቷችኋል ማለት ነው። ለሄሉ ፍቅር እንደሌለው ሄሉ ምርጥ ጓደኛው እህቱ እንደ እህት እንደሚያያት እንጂ ፍቅረኛው እንዳልሆነች እሱም የፍቅር ስሜት እንደሌለበት በስነ ስርዓቱ አስረድተዋል ማለት ነው። በነገራችን ላይ የሆነ የሰው ልጅ ስትወዱ ማለት ነው በቃ እኔ ብላችሁ ነው ልትይዙት የሚገባ። ልክ እንደ ልዑል አሁን ልዑል የሄሉ ነገር ልክ እንደ ራሱ አድርጎ ነበር በጣም ሲያሳስበው የነበረ በሰዓቱ ስትጨነቅ፣ ስታለቅስ፣ ስታዝን። ግን ያን ሁሉ እንክብካቤ ወደ ፍቅር ነው ሰው ያዞረበት ማለት ነው። ነገር ግን ዙሮ እውነት ተደብቃ ስለማትቀር እውነቱ ወጥቷል ማለት ነው። እና ልዑሌም እንግዲህ የክት ፍቅረኛ ነበረችው። አሁን ላይ ደግሞ ይኸው ሊያወጣት ዳር እያለ ነው ማለት ነው። ሚዲያ ላይ ሊያመጣት ነው። ፍቅረኛ አለኝ፣ በጣም የምወዳት በጣም የማከብራት ፍቅረኛ አለችኝ። ስለዚህ ከእሷ ጋር ዩቱባችን እንሰራለን። ግን እሷ ያው ሶሻል ሚዲያ ላይ ብዙም አይደለችም እያለ ነበረ ማለት ነው። ዋናው ነገር እንኳንም ሰው ሲወዛገብበት የነበረውን ነገር በመስጠቱ እኔ ደስ ብሎኛል፣ መልስ በመስጠቱና ማለት ነው። እና ልዑሌ ወንድሜ በርታ፣ ሚስትህን ማምጣትና ማለት ነው ዩቲዩብ ላይ እንደ ማንኛውም ሰው መስራት ትችላለህ፣ እናበረታታለን። ደግሞ አበረታቱት። ምንድን ነው ላይክ የለም እይታ የለም እንዴ? እሱም እንደ ሰው ሰርቶ ይቀየር፣ ምን ችግር አለ? ያው ላይክ ማድረግ ምናምን እኛን የሚጎዳን ነገር የለም እና እናበረታታው። ሲጀመር ሀቀኛን ሰው ማለት ነው እኛ ብዙ አናበረታታም እና ግን ይልመድብን፣ በቃ እናበረታታው፣ ይስራ። እና ልዑሌ በድጋሚ እንኳን ተወለድ፣ ከረዥም እድሜ ይስጥ፣ በጥሩ ስራዎች እንደምትመጣ ተስፋ አደርጋለሁ፣ ከፍቅረኛ ጋር ከሚስት ጋር ማለት ነው። ሌላኛው ደግሞ እናቲና ሄሉሻን እንድታስታርቀልን አስታርቃ እነዚህ ልጆች ያዝልን፣ በቃ እንዴ ሰብሰብ አድርጋቸው። አልሰበሰብም ብለዋል። አንዱ በዚህ ያፈነግጣል፣ አንደኛው በዚህ ያፈነግጣል። በጣም አስቸግረዋል ሄሉና ናቲ ማለት ነው። እና እኔ ማለት ነው
ቤተሰብ እናቴ ሲያለቅስን አንዳንዴ ያስቀኛል እኮ። አንቺ ሆን ብለሽ ነው ያመጣሽው እኔን ለማናደድ። ወይ ናቲ አንዳንዴ የሚያናገረው ያናድኛል፣ አንዳንዴ ደግሞ ያስቀኛል። እና ለማንኛውም እንግዲህ ልዑል ያው እንደሚያስታርቃቸውም እየተናገረ ነበር። እጅ ማስገባት አለብኝ ብሏል። አስገባ፣ እስኪ አስገባ። ያው አላድል ከሁለቱ ላይ የሚፈታ ችግር ከሌለ ግዴታ ነው ሰው ገብቶ እንደ ሽማግሌ ማስታረቁ ማለት ነው። እና በነገራችን ላይ በትናንትናው ቪዲዮ ማለት ነው አሁን እኔ ራሱ አልኳት፣ እኔ ፈረድኩባት እኮ ሄሉሻዬ፣ ከእሷ ላይ መፍረድ ፈልጌ አይደለም። በነገራችን ላይ ለምን ልጁን ይዘሹ መጣች ብዬ ተናግሬ ነበር። ነገር ግን ዝም ብዬ ኮሜንቱን ሳይው በቃ ሁሉም ሰው ለምን ልጁን ይዘሹ መጣሽ፣ ለምን ልጁን ይዘሹ መጣሽ ነው የሚለውና ማለት ነው። ግን እኮ በቃ ልክ ናት እኮ እሱ የሚያደርገውን ነው እያደረገች ያለው። እንደው ብንመለከት ጥሩ ነው። ለምሳሌ አሁን እዛ ጋር ከናቲ ጋር ያለችው እኮ ሄሉ የማትፈልጋት ህይወታቸውን የበጠበጠች ልጅ ነች፣ ናቲን እየተንከባከበችው ያለች። ስለዚህ በቃ ተመሳሳይ ነው እያደረገች ያለችው። እንዶ ተው ሁለታችሁም ይቅርባችሁ ብሎ መምከር ነው እንጂ ከአንድ ሰው ላይ እንድንፈርድ ማን የፈቀደው? ለምንድን ነው ከሄሉ ላይ ሁሉ ሰው እየፈረደ ያለው? ከምሬ እኮ ነው እንዴ። እሺ ሄሉ ልጁን ይዛ መሄዷ ልክ አልነበረም። እሱ እስከዛ ጋር ያችን ልጅ ምን ያስቀምጠዋል? እሺ እንደዛ ከሆነ ልጅቱን ከጎኑ ምን ያስቀምጠዋል? ሂጅልኝ በቃ ደህና ነኝ ለምን አይላትም? ስለዚህ ስሜቱ ከባድ ነው እንዴ። እሷም እሱ እያደረገ ያለውን ነው እያደረገች ያለው። እና እኔ ቆይቼ ሳገናዝበው ምናምን እኮ እልክ ይዟት ነው እንደዛ የምታደርገው። እሷ ከዛ ስላለች እሱም ይሄን ወንድ ይዛ መሄድ ነበረባት፣ ይዛው ሄደች ማለት ነው። ለማንኛውም ሄሉዬ ፈታ በይ፣ አሁን ፈታ እያለች ነው በቲክቶክ ማለት ነው። ደግሞ ምን እየተባባሉ ነው ናቲና ሄሉ በቲክቶክ?